ጥናቶችም እንደሚያሳዩት ነገሮችም እንደሚገልጹ ከሆነ እዚህ ዓለም ላይ ከሚፈጠሩት እርግዝናዎች መካከል አብዛኞቹ በመጠጥ ግፊት እንደዚህ በቃ ሳይታሰቡ የሚመጡ እርግዝናዎች ናቸውና አሁን እንግዲህ እንደምታየው ሎሌም ገና ትንሽ ልጅ ነው። እንደገና ደግሞ የነሱ ስቴብል የሆነ ፍቅር ላይ አይደሉም ያሉት። ፍቅራቸው ይሄን ያህል ተመልሷል ወይ ደግሞ እንደገና አዲስ ልጅ ለመፍጠር የሚሆን ጊዜ ላይ ናቸው ብዬ አላስብም። አጭቆም በስነ ስርዓቱም ተነጋግረው ያውቃሉ። አሁን ላይ ሰከሩ አብረው ተኙ። ምንም ችግር እኮ እኔ ስለመተኛት ብቻ አይደለም የተነፋፈቀ ገላ ነው። ምን ይፈጠራል መሰለህ ኤርሜላ ይሄን ቪዲዮ ስታየው ይባስ ከአብርሃም ጋር ያራርቃቸው። እኔም እኮ ደስ ይለኛል አይደለም እንደዚህ ማድረጉ ደስ ይለኛል ግን ሞር ደግሞ ሄርሜላ ያለባትን ነገር እንድትፈጥን አሁን ለምሳሌ ኦኬ ሩታ እንደዚህ ያደረገች አይደለ በቃ መፍጠን አለብኝ እኔ ደግሞ ከሷ የተሻለ ነገር አድርጌ እሱን መጠበቅ አለብኝ። ምናልባትም ስጋውን ነው እንዴ የምትፈልገው አብርሽን ነው የምትፈልገው ስጋውን ገብቷል። እዚህ ጋር እንደውም ሄርሜላ ልትረዳ የምትችለው አሁንም ቢሆን ከሩታ ጋር ያለው ፍቅር እንዳላበቃና እንዳልቆመ ገብቷል። በዚህ ልክ ደግሞ ሲሳሳ ሩታ የሆነ ነገር ስታደርገው ሄርሜላ ጥሩ ስሜት ይሰማታል ብዬ አላስብም። ስለዚህ እንደውም ሩታ ያደረገችው ነገር ለሄርሜላ በጣም የሚያስጠላና የሚደብር ነገር ለኛ ደግሞ በጣም ደስ የሚል ነገር ደስ ይላል። ግን ደግሞ ሄርሜላ ደግሞ ከዚህ የበለጠ ተዘጋጅታ የሆነ ቦታ ላይ ልጁን ይዛ ለመሄድ ምናምን ትጓጓለች በቅናት መንፈስ ማለት። ሰላም ወደና የተከበራችሁ እኛ ቤተሰቦች እንዴት ናችሁልን? አለን እግዚአብሔር የተመሰገነ ይሁን። ዛሬ በአዲስ ነገር መተናል። ብዙዎቻችሁም እያላችሁ የነበራችሁት ነገር ስለነዛ ምላሽ የሚሆን እንዲሁም በራሳችን ለራሳችን ለእህታችን የሚሆን ሀሳብ እናም ሄደን ካወራነውም ከተናገርነውም ከሰማነውም ከሁሉም ነገር አድርገን ለአንዴና ለመጨረሻ ጊዜ ሀሳብ ልንሰጥበት መተናል እኔና ጓደኛዬ እና ትላንትና ሩታ ባደረገችው ነገር አብዛኞቻችሁ ልክ አይደላችሁም፣ ምከሯት፣ ሩታ እንደዚህ ማድረግ ትክክል አይደለም እያላችሁ ነበር። ምናልባት እናንተ የተረዳችሁበት ያያችሁበት የራሳችሁ አስተሳሰብና የራሳችሁ እይታ አለ። ያው እናንተን ለመውቀስ ልክ አይደላችሁ ምናምን ለማለት ሳይሆን ትንሽ ማብራሪያና መግለጫ ነገር ለእናንተ ለመስጠት ነው የመጣ ነው። ሩታ አሁንም የሚያስደስታት ነገር ካደረገች ትላንትና እንዲ ደግሞ ቪዲዮውን አይቼዋለሁ። ይናክል አብርሽ ላይ ክፋት ለማድረግ ሳይሆን ኖርማል ፈታ እንዲል አብረው ለመዝናናት ጥሩ ጊዜ እንዲያሳልፉ እንጂ እሱን አስክራ የሆነ ነገር ለማድረግ ለመበቀል ምናምን አይደለም። ያው ቪዲዮውን አይታችሁታል ብዬ አስባለሁ። ግን ቢኒ እኔ እዚች ጋር አንተ እንዳልከው ባልከው መንገድ ሳይሆን ቅድም ለመናገርም እንደሞከርኩት ሩታንም ለማውራት እንደሞከርኩ ከሆነ ሩታ ትላንትና ያደረገችው ነገር ማለት እኔ ኤክስፔክት አላደረግም። አንዳንድ ነገሮችን እሷ በዚህ ልክ ትሄድበታለች ወይ ደግሞ በዚህ ልክ ትሆናለች ማለት ይከብደኛል። ምክንያቱም ሩታ በዚህ ሰዓት ልጅ አላት፣ እሱም ልጅ አለው። እንደዚህ አይነት ነገሮችን ሚዲያ ላይ ይዞ መውጣት ሳይሆን ከዚህ በፊት እንደምታደርገው ተከብራ እኛንም አስከብራ ሁላችንም እኛ እሷን ብለን የመጣን ወንድሞቿን አስከብራን ሁላችንም በቃ ለሷ ግብአት ይሆናል የምንለውንም ሐሳብ እየሰጠን እሷም እኛን እየመከረች ስናጠፋ አጠፋችሁ እንደዚህ ስታረጉ እንደዚህ ያደረጋችሁ እኛም ደግሞ ስታጠፋም ልክ ከኋላ ሆነን እሷ ብቻ ሳይሆን ለአብርሃምም የሆኑ ነገሮችን ሰፖርት እንደምናደርገው ሁሉ ትላንትና ያየሁት ቪዲዮ ለኔ በጣም ደብሮኛል ሆነ ለመናገር። ለምን ሊያስደብር ይችላል? በዚህ ልክ እኔ የሆነ መጥፎ ነገር ስራ ሰራች ምናምን ምንም ያስደብር ነገር አለ ብዬ አላስብም። እያስሆነ ለመናገር ማለት ነው ባለቤቷ ነው። በመሀላቸው ግጭት ተፈጥሯል። ያንን ግጭት አንድ ለማድረግ አብረው ህይወታቸውን ለመኖር ነው አብርሽን ጠርታ ከሱ ጋር ጥሩ ጊዜ ለማሳለፍ የሞከረችው ገብቷል። ወይ አብርሽን አስከራ የሆነ ነገር ለማድረግ ቢሆን ወይ እሱ ላይ ህይወቱን የሚረብሽ ነገር ለማድረግ ቢሆን እሺ ትክክል ነው፣ ማይደረግ ስራ ነው ትላለህ። ግን ደግሞ አብረው ለመዝናናት ጥሩ ጊዜ ለማሳለፍ ምንም ቢጠጡና ቢሰክር አብራ ምንም ቢያደርግ እኔ ምንም አይመስለኝም። ቢኒ ምን መሰለ እዚህ ዓለም ላይ ጥናቶችም እንደሚያሳዩት ነገሮችም እንደሚገልጹ ከሆነ እዚህ ዓለም ላይ ከሚፈጠሩት እርግዝናዎች መካከል አብዛኞቹ በመጠጥ ግፊት እንደዚህ በቃ ሳይታሰቡ የሚመጡ እርግዝናዎች ናቸውና አሁን እንግዲህ እንደምታየው ሎሌም ገና ትንሽ ልጅ ነው። እንደገና ደግሞ የነሱ ስቴብል የሆነ ፍቅር ላይ አይደሉም ያሉት። ፍቅራቸው ይሄን ያህል ተመልሷል ወይ ደግሞ እንደገና አዲስ ልጅ ለመፍጠር የሚሆን ጊዜ ላይ ናቸው ብዬ አላስብም። እኔ በበኩሌ ማለት ነው። ቢኒ ይቅርታ አድርግልኝ ሐሳብህን ስለምጋፋ ወይ ደግሞ ሐሳብህን እንደዚህ ተቃራኒ መሆን ፈልጌ ሳይሆን ሩታንም መጥፎ ነገር ለሷም መናገር ፈልጌ ሳይሆን ግን ያረጋችው የነበረው ነገር ልጁን ወደ ሌላ ነገር የሚወሰውስ አንገት ስር መሳ ምናምን እኔ ከዚህ በፊትም ሆነ ወደፊትም ወደ ኋላም ብትሄዱ ሩታ በምታረጋቸው ነገሮች በሙሉ እኔ ትክክል ናት ብዬ መሄድ ሰው ነኝ። አሁን ላይ ግን እህቴ እንደመሆኗ
እህታችን እንደመሆኗ ስታጠፋ አንድ መኝታ ለነሱ እኮ አንድ ላይ መተኛት ብርቅ አይደለም። ብርቅ ላይሆን ይችላል። አሁን አንገቱን ስማለች ሌላ ነገር ለማድረግ የሚከፋፋ ነገር ነው። ምንም የሚያድርግ እኮ ባለቤቱ ናት። እዚህ ጋር አብረው ቢተኙ ሌላም ነገር ቢያደርጉ ይህ ለነሱ አዲስ ነገር እኮ አይደለም። ብርቅ ላይሆን ይችላል። ስለዚህ አሁን ላይ አብርሽና ሩታ አብረው ቢተኙ የሆነ ነገር ቢያደርጉ ምንም ችግር እኮ የለውም። እንደዛ አይደለም። ገብቷል። እንደውም ምን ነበር የሚባለው አንድ ላይ ያደርጋቸዋል። ገብቷል። የተለያየውን ነገር እንደውም አንድ ላይ ያደርጋቸዋል ብዬ ነው ማስበው። በዚህ ልክ ግን መሆን ይገባታል ብዬ አላስብም። ምክንያቱም እዛች ጋር አሁን እንደገና ሌላ ልጅ ተፈጠረ ማለት ሌላ ልዑሌ ሳያድግ ሌላ ነገር እንደገና የማይሆን ነገር ተፈጥሮ እሷም ጸጸት ውስጥ እሱም ጸጸት ውስጥ የሚገቡበት ነገር ከሚፈጠር በዚህ ልክ ከሚሆኑ ማውራት ካለባቸው በሰከነ መንፈስ ግዴታ እኮ ባይዘዌ ሰክረ የምታወራው ወሬና ወይ ደግሞ ሰው ሰክሮ የሚያወራው ወሬና በኖርማል ጊዜ የሚያወራው ወሬ አንድ አይነት አይደለም። ምናልባት እሷ ያንን አስባ በሰክሮ የሆነ ስለኔ መልካም ነገሮች ፍቅሩን ከሄርሜላ ጋር እንደሚራራቅ እንደገና ደግሞ እሷን ብትሆን ስትጠጣ ደስታም ሆነ ዳኒም ሆነ ከሷ እንደሚርቁ አድርጋ ለሱ ልታወራለት ትችላለች እንጂ በነጋታው ከእንቅልፋቸው በሚነሱበት ሰዓት የሚያስቡት ሐሳብ በዛች በነበረችው ቅጽበት ያሰቡ ሳይሆን ከትላንትና ወዲያ ከመጠጣታቸው በፊት የነበረው ሐሳብ ተደማምሮ ነውና የሚመጣው። እዛ ጋር ስታረግ የነበረው ቶታሊ ሮንግ ናት። ሩታ ያደረገችው ነገር በሙሉ ትክክል አልነበረም። ለምን ዋሻለሁ እዚች ጋር ደግሞ ምንም ጥፋቱ አልታየኝም። መስከር ጥሩ አይደለም። ሰክራ የምታወራው ወሬ ቁም ነገር ሊኖረው አይችልም። ትክክል ግን ህጻን ልጅ አይደለችም። ገብቷል። ገና 3 ወር 4 ወር ያልሞላው ህጻን ልጅ ላይ ድጋሚ እርግዝና የምትፈጠር አስተሳሰብ ያላት አይነት ሴት አይደለችም። ገብቷል። ምናልባት አንተ ሊፈጠር ይችላል አብረው ካደሩ ምናልባት ድጋሚ እርግዝና ሊመጣ ይችላል ብለህ አሰብክ እንጂ እነሱ ከዚህ በፊት እኮ እንደ አብሮ የተኛውላ እኮ ያረግዛል። እሱ የራሳቸውን ጥንቃቄ የሚያደርጉ እርግዝና እንዳይመጣ ሩታም በዚህ ልክ ጥንቃቄ ሳታደርግ የሆነ ነገር ታደርጋለች ብዬ አላስብም። ሁሉም ነገር ደግሞ ከልብ ቢሆን እኔ ሩታ ትክክል በማትሆንበት ሰዓት እኔ እዚች ጋር ምንም ላሽቃብጥ አልፈልግም፣ ለሷ ላጨበጭብ አልፈልግም። ትክክል ካልሆነች ቶታሊ ሮንግ ነው። ያን ነገር ማስተካከል አለባት። እንዴ ከባሏ ጋር መተኛቷ አይደለም እኔ ትክክለኛ አይደለም። እኔ እዚች ጋር ቀንቺ ወይ የሆነ ነገር አድርጌ አይደለም። እና ታዲያ አብረው መተኛታቸው ጥፋት ነው ልትለው ነገር ምንም አስከራውም ይሁን ምንም ይሁን በቃ የልጇን አባት እኮ ነው አብረው ይተኛሉ። በኖርማል ማውራት የሚችሉበትን ሰዓት ለምን በዚህ ልክ ድሪንክ ማመጣጥተው ምናምን በእንደዚህ አይነት ሁኔታ ማውራት አስፈለገ ነው። እኔ ምንም ያልተዋጣልኝ ነገር ኖ አይወል ቢኒ ምን መሰለ ከዚህ በፊት አብረው ተገናኝተው ተጨቃጭቀውም በስነ ስርዓቱም ተነጋግረው ያውቃሉ። አሁን ላይ ሰከሩ አብረው ተኙ። ምንም ችግር እኮ የለውም። እኔ ስለመተኛት ብቻ አይደለም የተነፋፈቀ ገላ ነው የምሬ ነው። እኔ አብረው ስለመተኛት ምናምን አይደለም እያወራ ያለሁት። አብረው ስለመተኛት ምናምን ብቻ ነገር ሳይሆን እያወራ ያለሁት እዚህ እዚች ጋር በዚህ ልክ ተጠጥቶ አብርሃምን የሆነ ነገር አድርጎ ምናምን የሆነ ነገራቶችን ለማውራት ወይም እሱ ባይዘዌ አብርሃም ይሄን ነገር አድርጎ ቢሆን በምን ያህል ሆት ሆኜ ልናገር እንደምችል አውቃለሁ። ምክንያቱም በቃ ከዚህ በፊትም ከነበረው ነገር አንፃር ምናምን ልናገር የምችልበት ሁኔታ አለ። ግን አሁን ግን ሩታ በዚህ ልክ ሰውን ለማስቀናት ይሁን ምን ይሁን አላውቅም። ልክ አለ ሁሉም ነገር ነው ምልክ በዚህ ልክ እኔ ይመቻቸው ነው ብለው እንደውም እኔ ተመችተውኛል። የምሬ ነው። ትላንትና ቪዲዮ አይቼ ደስ ነው ያለኝ። ገብቷል። ዛሬ ለእነሱም መጠጥ ወይ ሰክሮ ማየት ብርቅ አይደለም። ከዚህ በፊትም አብረው ተዝናንተው ሰክረው አብረው አድረው ያውቃሉ። ገብቷል። ይሄ አዲስ ነገር አይደለም። ስለዚህ በዚህ ልክ አንተ ነገሮችን የሚያሳስብ በዚህ ልክ ነገሮችን የሚያስጨንቅ ነገር የለም። እዩ ገብቷል። ልጅ እንዳይፈጠር ከሆነ ሁለቱም በዚህ ልክ ጅሎች አይደሉም፣ ህፃኖች አይደሉም። የ4 ወር የ5 ወር ህፃን ላይ ድጋሚ ልጅ የሚደርቡት ህፃኖች አይደሉም። ያ ነገር እንዳያስበ ከሆነ እኔም ትክክል አይደለም። ለእርግዝና ከሆነ በዚህ ልክ ደግሞ ሩታም ታረግዛለች ብዬ አላስብም። ገብቷል። ሩታ ምን መሰለክ ከእርግዝና እንኳን ብንወጣ ትላንትና ያደረገችው ነገር ኦልሞስት በቃ አለ አይደለ ብዙ ሰውን ሊያስደብር ብዙ ሰዎችን በተመለሷን በኩል ያሉ ተመልካቾችንም ሆኖ ፋሚሊዎችንም ሆነ ምንም ሆነ አንድን ወንድ ልጅ በዚህ ልክ የሆነ እንትን ብሎ መፈታተን ጥሩም አይደለም። ገብቷል። ምክንያቱም እሱ የራሴን ህይወት እየጀመርኩኝ ነው ያለ ልጅ ነው። ገብቷል። ምንም ይበል በቃ የልጇ አባት ናት። ምንም ታርገው እንደውም ቢኖር እንደውም እኔ ራሱ ሚስት ቢኖረኝ በዛ ብርድ አቅፈ ብተኛ አሪፍ ነው። እውነቴን ነው እኮ ቀልድ አይደለም። እግዚአብሔር የሚያዝናና ነገር እኮ ነው። ባልና ሚስት አብረው ሲተኙ ብዙ እንደውም ምድበረ መኝታ ብዙ ነገሮችን ይፈታል ይባላል። ገብቷል። ባልና ሚስት ራሱም መኝታ መለየት የለባቸውም። የፈለገ ችግር ቢኖር የፈለገ
መጣላት ቢኖር መኝታ መለየት የለባቸውም ይባላል እና እነሱ ደግሞ ችግሮቻቸውን በአንድ መኝታ አቅልለው አንድ ሊሆኑ የሚችሉበትን መንገድ ነው ሩታ የፈጠረችው። ገብቷል? አንተ በዚህም አንግል ማየት አለብህ። ገብቷል? ኖ በዚህ ልክ ሳይሆን እኔ ደግሞ እየተረዳው ነበረም የሷ ኦዲየንሶችም ሆነ ምኖችም አይ ላለመካድ ግን ማለት ነው መተሳሰብ አያመጣም፣ ፍቅርን አያመጣም። ምን ሊያመጣ ይችላል? ግን ያንን ነገር ነው አሰብ ያደረገችው ክፋት አይደለም። እንደዚህ ባይሆን ነው እኔ እኮ ባይሆን እንደዚህ ያንን ነገር ባይሆን ምናልባት ሌላ ነገር ከዚህ የተለየ ነገር አድርጋ ብትጠብቀው ምናምን ነገር ሞር ጸዴ ነው። ገብቷል? ፍቅር ሆነ አምሮባት ወይኗን ይዛ የምትናፍቀውን የምትወደውን የምታፈቅረውን በኋላ እያሞገሰች እየሳመች ነው ያየው ቪዲዮ። ከዛ በተረፈ ምን አደረገች? ገባ ይሄ ነገር እኮ ቢኒ እሷ በእንደዚህ አይነት መልኩ በመጣች ቁጥር ሩታ ወይን ይዛ የሆነ ነገር አድርጋ በመጣች ቁጥር ለሌላ ሰው ደግሞ ምን ይፈጠራል መሰለ ኤርሜላ ይሄን ቪዲዮ ስታየው ይባስ ከአብርሃም ጋር ያራርቃቸዋል። እኔም እኮ ደስ ይለኛል፣ ይኸውልህ እንደዚህ ማድረጉ ደስ ይለኛል ግን ሞር ደግሞ ሄርሜላ ያለባትን ነገር እንድትፈጥን አሁን ለምሳሌ ኦኬ ሩታ እንደዚህ ያደረገች አይደለ በቃ መፍጠን አለብኝ እኔ ደግሞ ከሷ የተሻለ ነገር አድርጌ እሱን መጠበቅ አለብኝ። ምናልባትም ስጋውን ነው እንደምትፈልገው አብርሽን ነው የምትፈልገው ስጋውን ገብቷል። እዚህ ጋር እንደውም ሄርሜላ ልትረዳ የምትችለው አሁንም ቢሆን ከሩታ ጋር ያለው ፍቅር እንዳላበቃና እንዳልቆመ ገብቷል። በዚህ ልክ ደግሞ ሲሳሳም ሩታ የሆነ ነገር ስታረገው ሄርሜላ ጥሩ ስሜት ይሰማታል ብዬ አላስብም። ስለዚህ እንደውም ሩታ ያደረገችው ነገር ለሄርሜላ በጣም የሚያስጠላና የሚደብር ነገር ነው፣ ለኛ ደግሞ በጣም ደስ የሚል ነገር ደስ ይላል። ግን ደግሞ ሄርሜላ ደግሞ ከዚህ የበለጠ ተዘጋጅታ የሆነ ቦታ ላይ ልጁን ይዛ ለመሄድ ምናምን ትጓጓለች በቅናት መንፈስ ገብቷል። አሁን ሌሎች እኔ ስማቸውን የማልጠቅስልህ ሰዎች ከበስተጀርባ ያኔ ብዙ ነገር አዘጋጅተዋል። ቫለንታይን ቀን ካለፈ አልፎ እንኳን ነገ የቫለንታይን ቀን ነው አልፏቸዋልና አብራችሁ እንደዚህ ማድረግ አለባችሁ ብለው ሊያደርጉ ይችላሉ። ገብተዋል። አብርሃም ደግሞ ያንን ካየ በኋላ በዚህ ልክ እኔን እንደዚህ ያደረገችኝ ብሎ ሌላ የተለየ ነገር ሊያደርግ ይችላል። ገብተዋል። እንደዚህ ነገር ወይ ደግሞ ቪዲዮ ቀርጾ አለመልቀቅ ነው እንደዚህ አይነት ነገሮችን። ገብተዋል። ያ ቪዲዮ መርጠህ እኮ አትለቅም። ገብቷል። ሁላችንም ካሜራ ማን ነው የሚለቀው? ምንም ተፈጠረ ምንም ማደረግ ያው መርጠህ የምትለቀው ቢሆንማ ስንት ማይለቀቁ ቪዲዮዎች ነበሩ። ገብቷል። እያንዳንዱ ድርጊታችን ካሜራ ማን ነው የሚለቀው? ስለዚህ እኔ ደግሞ በዚህ ልክ ሩታ ላይ ጥፋት አለ ብዬ አላስብም። አሁንም ቢሆን እያስ ምናልባት አንተ ያልተረዳት ነገር ወይ ደግሞ እሷ እንዳሰበችው አላሰብክም ሊሆን ይችላል፣ እኔም አላሰብኩም ሊሆን ይችላል። እንደዚህ ስታደርግ ደግሞ የራሷ ምክንያትና የራሷ የሆነ ነገር ይኖራል ብዬ አላስብም። ሁሉንም ነገር በምክንያት ነው ልታረገው የምትችለው ብዬ ነው ማስበው። እኔም ግን በዚህ ልክ ደግሞ ይሄን ነገር እሷ ስታደርግ ምን ያህል አገናዝባ ምን ያህል አስባበት ነው ይሄን ነገር ያደረገችው የሚለውን ነገር ደግሞ ጥያቄ ይፈጥራል። ምክንያቱም እኔ በእንደዚህ አይነት ሁኔታ አብርሃምን እጇ የምታስገባው እሷ በጥበቧ በፍቅሯ በምትሰጠው ፍቅር በምትሰጠው መልካምነት በምታሳየው ትህትና ነው እንጂ በመጠጥ አስክሮ ስለሷ ጥሩ ነገር በመንገር ስለ ሄርሜላ መጥፎ ነገርን በመንገር ብቻ እንደዚህ አይነት ነገሮችን በማውራት ሳይሆን ራሷ በአቅሟ ብታረገው ደስ ይለኛል። ለሷም ክብር ለኛም ክብር። እሺ ሩታን ለምን አላገኛትም? ዛ ሄጄ ነበረ ቤት ልጁን ይዛ ወጣለች አሉ። ለምን እንደወጣች አላወቅኩም። ያለችው አጋዧ ናት። ከዛ በተደጋጋሚ ስልኳ ላይ ለመደወል ሞክሬ ነበረ። ስልኳን ቢዚ ነው። ግን እኔ አሁንም የጠራው ነገር ቢኖር እንደዚህ አይነት ነገሮች ከዚህ በኋላ ቪዲዮ ባትደግም። ምክንያቱም ፋሚሊ ምናምንም እንደዚህ ያለኝ እኔ ነገር መልካም አለመሆኑ ይሄ ነገር ቪዲዮ ጥሩ አለመሆኑን እየነገረኝም እያወራኝም ስለሆነ አንተ ደግሞ ሞር ታገናዝባለህ ታስባለህ ብዬ ስላሰብኩኝ ነው። ገብቷል። የጠራውክ ምንድናውራት በመልካምነት ይሄንን ነገር በሌላ ነገር መቀየር ብትቺ የሚለውን ነገር ለማውራት ነው እንጂ ያን ያህል እኔ እሷ ላይ የሆነ ቅሬታ ኖሮ ምናምን አይደለም። አዎ ግን እኔ አሁን እነዚህ ልጆች ባይጋቡ ፍቅረኛሞች ቢሆኑሽ ሊደብር ይችላል። ባታደርገው አሪፍ ነው ትላለህ። እነዚህ ተጋብተው ልጅ የወለዱ ልጆች ናቸው። ስለዚህ እኔ ሩታ አብርሃም ምንም ብታደርገው አብረው ቢተኙ ምንም ቢያደርጉ ምንም ለኔ ኬራ አይሰጠኝም። ገብቷል። ከዚህ በፊት አድርገው አሳልፈውት የመጡት ነገር ነው። ለነሱ ምንም ብርቅ አይደለም፣ አዲስ ነገር አይደለም። አብረው መተኛት፣ መሳሳም፣ መተቃቀፍ ምናምን ለሩታና ለአብርሽ አዲስ ነገር አይደለም። ገብቷል። ስለዚህ ባልና ሚስት ደግሞ እንደዚህ ለምን አደረግክ እኔ አልልም። ያን ብትል ስሜት አላቸው የራሳቸው። ገብቷል። ከብዙ ነገር ተቆጥበው ተጋብተው አሁን ላይ ምንም ቢያደርጉ ስሜታቸው ነው። ስለዚህ ምንም አላደርግም። ሩታም የራሷ ስሜት አላት፣ አብርሽም የራሱ ስሜት አለው። ገብቷል። ስለዚህ ለምን አብራችሁ ተኛችሁ ማለት ይሄ ሌላ ነገር ነው። አይ እኔ አሁን እዛች ጋር አብረው መጠጥ ስለጠጡ አብረው ተኙ እያልኩኝ አይደለም። ያንን ነገር አክሰፕት እንደምታደርገው አብረው ተኝተዋል
የሚለውን ነገር እንደማትቀበለው አውቃለሁኝ። ግን ሰው ደግሞ አንድ ሰው ሁለት ሰው አይደለም በጣም ብዙ ሰው በኢንቦክስም በምንም ሲያወሩን ይሄ ነገር ደግሞ ይሄ ሁሉ ሰው የሚጠይቀን ትክክል ሳይሆኑ ቀርተው ነው ወይ ሩታ አጥፍታ ነው ምን ተፈጥሮ ነው የሚለውን ነገር ሳስብ እዚሁ ካለን አይቀር ይሄንን ነገር በደንብ ዲቴል እናንተ አውርተንበት ከዛ ማስተካከል ያለብን ነገር ካለ ለማስተካከል ከዚህ በፊትም ብዙ ነገሮችን አብረን እንዳስተካከል ነው ሩታ የሆነ ነገሮችን ስታጠፋም ጥፋቱ ትክክለኛነቱን ከተሰማን ተነጋግረንበት አው ትክክል ነው ብለን እንዳልን ሁሉ አሁን ደግሞ መጥፎ ከሆነም ደግሞ ያየው ነበር። እኔ ሩታ ጥፋተኛ ከሆነች የትኛውም አጋጣሚ ላይ ጥፋተኛ ናት እላለሁ። ገብቷል? እሱን ነው እኔም ለዛ ነው አንተን የፈለኩት። ገብቷል? ሩታ ጥፋተኛ ስትሆን አንተ ልክ እንደኔ ማለት ትችላለህ። ጥፋተኛ ከሆነች በቃ ጥፍተሻል፣ ትክክል ነሽ፣ ይሄ ነገር ጥፋት ነው ይሄ ነገር ሩታ ማስተካከል አለብሽ ብለህ ስለምትል ትክክል ከሆነች ትክክል ነው እኮ። እኔ ደግሞ አሁን ላይ ጥፋቱ ስላልታየ ነው። ገብቷል? ከዚህ ልቅ ደግሞ ሁለታችንም ሩታ አግኝተን ብናናግራት የራሷ ያደረገችበት ምክንያት ልትነግረን ትችላለች። አሁን ምናልባት እዚህ ጋር ሁለታችንም ያላግባባን ምናልባት እሷን አለማግኘታችን ዛሬ ትላንት ያደረገችው ነገር ለምን አስባ እንደሆነ አለማወቃችን እንጂ ሩታን አግኝተን ብናወራት የራሷ የሆነ ምክንያቷን ልትነግረን ትችላለች ብዬ ነው ማሰበው። ገብቷል? አንተም ደግሞ ያልተረዳት ነገር ለልጅ ከሆነ ቅድም ላነሳው ሀሳብ ልጅ እኔ የሚመጣ አይመስለኝም። ምን መሰለህ እንዳለ አብዛኛው ሰው ሲል የነበረው ሁለተኛ ልጅ ፈልጋለች ሩታ፣ ሁለተኛ ልጅ መውለድ ፈልጋለች ሩታ። ለዛ በቃ አይዶን ነው በልጅ አማካኝነት በልጅ እንዳትይዘው ከሆነ ልጅ አለው አብርሃም ልዑልን ይወደዋል። ከዛ በተጨማሪ ደግሞ ሌላ ልጅ ብትሰጠው ይቺ ልጅ በቃ ሁሉንም ነገሩን ጠቅላላ ወደ ራሷ የምትይዝ ከሆነ እንደዛ አይነት ደግሞ ሰው መኩራት ከሆነ ያ ሮንግ የሆነ ምክር ነው። ገብቷል? ድገሚው ለጅለትና አብርሃም ወደ አንቺ ይመጣል ብሎ ሰው መኩራት ከሆነ ምንም የሆነ ትክክለኛ ሰው አይደለም። አንዱ ልጅ ራሱ እኮ ብዙ ነገር አይታለች፣ ብዙ መከራዎችን አሳልፋ ድጋሚ ይሄንን መከራ ትደግማለች ታሳልፋለች ብዬ አላስብም። ሰው ደግሞ የሚመክረው ነገር አንዳንዴ እኮ እንደዚህ ነው። ይሄንን ምክር ደግሞ አሁን ፍቅረኛ ስለሆነ ሰው እኮ ነው የሆነ ፍቅረኛ ሲያስቸግር በልጅ ለመያዝ በየሆነ ነገር ለመያዝ የምትሞክረው ፍቅረኛ ስትሆን፣ እነዚህ እኮ ተጋብተው ወልደዋል፣ ልጅ አለዋል፣ የራሳቸውን ፋሚሊ መስርተዋል። የሁሉ ነገር የመሰረቱ ሰዎች ደግሞ እንደገና እንደ አዲስ ይሄ ልጁ ለጅለት እንደዚህ አርግለት እያሉ የሚመክሩ ሰዎች ካሉ አይምሮ ጤነኛነታቸው ራሱ ያጠያይቃል። ምክንያቱም ገና ሉሌ ልጅ ነው፣ ገና ማደግ አለበት። ትላንትና ማርኬ ቪዲዮ ላይ እንደተመለከታችሁት የመጨረሻው ቪዲዮ ማርኬ ላይ ያለው ነውና በጣም ጩጬ ነው፣ ይደግበት። ብዙ ነገሮች ማስተካከል አለባቸው። ዳዴ እንኳን ማለት ያልጀመረ ልጅ ላይ ሌላ ልጅ ለመድገም ትሯሯጣለች ብዬ ሩታ አላስብም ቤተሰቦች። እና ግን ለማንኛውም ዛሬ ማውራት ያለብን ነገር እኔና ቢኒ አሁን ሄደን ቀጥታ ብናወራት ስላለው ነገር እና አዲስ ነገርም ካለ እነግራችኋለን። ግን ደግሞ ዋንኛው ሀሳብ ሩታ ምንም ክፋት አስባ እንዳልሆነና ሁለቱም አብረው ጊዜ ለማሳለፍ ጥሩ ጊዜ ለማሳለፍ እንደሆነ ለመንገር ነው የመጣ ነው። አብዛኞቻችሁ ክፋት አስባ ነው፣ ተንኮል አስባ ነው ሆናም አታውቅም። ተንኮለኛ በዚህ ልክ ተንኮለኛ ሆና አታውቅም። በዚህ ልክ እንደዚህ ሌላ ልጅ እስከ መድገም የሚያደርስ ተንኮልም ይኖርባታል ብዬ አስቤ አላውቅም። ተንኮል ከሆነ ግን በጣም መጥፎ ነገር አይምሯ ላይ እንዳሰበች ለማንኛውም እነግራታለን እና እንሂድ ይሻላል።